እንግዲህ ቤተሰብ ከመሸ ዞር ዞር ስሊቱ መንደር ሩታና አብርሽ መነጋገሪያ ሆነዋል ማለት ነው። እንዴት አንድ ድግስ ላይ አብረው ተገናኙ በማለት እንግዲህ ዛሬ ዩቱበሩን በአንድ እግር አቁመውታል ማለት ነው። በነገራችን ላይ ሩታና አብርሽ ብቻ ሳይሆኑ እነ አቤል አሉ፣ እነ ብዙዎቹ ቲክቶከሮች፣ ፌመሶች ዩቱበሮች አሉ በብዛት። ምናልባት የሩታና የአብርሽ ገኖ እንደው እነሱ ስለተጣሉ ተለያይተናል ስላሉ ብቻ ገኖ ዩቱቡ ላይ ወጣ እንጂ ብዙ ፌመሶች የተገኙበት ነው። ጆ ፋሚሊ የሚባሉ ሁለት ጥንዶች በጣም ምርጥ ጥንዶች ናቸው። የአንድ አመት የልጃቸውን የልደት በዓል በማክበር ላይ ያው ብዙ ፌመስ ቲክቶከሮችም ዩቱበሮችም እና አብርሽ እነ ሩታ እና አቤል ሁሉም ተገኝተዋል። ግን አሁን ላይ መነጋገሪያ ያደረገው የሩታና የአብርሽ እዛ ጋር አንድ ላይ መታየት መነጋገሪያ አድርገውታል። በነገራችን ላይ ማለት ነው ቤተሰቦችዬ ሞኛ አትሁኑ እንዴ! እነሱ እኮ ለእኛ ነው የተጣሉት እና ዩቱብ ይሆናሉ እኮ የተጣሉት እናንተ እና አቤል እነ ሩታ እና አብርሽ ጠቅላላቸው ማለት ነው ለዩቱብ ይሆናል እኮ የተጣሉት ለእኛ ይሆናል እንጂ እነሱ እኮ በውስጥ ኔ ልጃቸውን እያሳደጉ ፏ ብትን እያሉ እየኖሩ ይሆናል። ስለዛ የሆነ ድግስ ላይ አንድ ላይ አየናቸውና ያዞኝ ልቀቁኝ ማለት ልክ ነው ብዬ አላስብም። በነገራችን ላይ በጣም ገርሞኛል። ዩቱቡ ጠቅላላ እነሱ ናቸው። ጠቅላላ ይሄ ፎቶ ነው የሞላው። ሩታና አብርሽ አንድ ላይ ታዩ። ሩታና አብርሽ አንድ ላይ ታዩ። አልተጣሉም እኮ እንዴ! ለዩቱብ ቢሆንስ የተጣሉት እንዴ? ስራ አይደል እንዴ? እንዴ ቅመሞች እንደው ምናልባት እንኳን ተጣልተው ቢሆን እንኳን ድግስ ላይ ይገናኙ ነው እንዴ? ፕሮግራም ላይ ይገናኙ ነው እንዴ? አረሽም ነው አይባልም እንዴ? ለምን ተገናኙ አይባልም? እንኳን አንድ ድግስ ላይ ታዩና በልጃቸው ምክንያት እንኳን እየተገናኙ አይደል እንዴ? እንዴት ነው የምናስበው? እነሱን ብቻ እያወጣን ተገናኙ። እንዴት ተገናኙ? እኛን እኮ እየሸው እንዴ! ስራ ነው በቃ ተዋቸው እንዴ። ሩታዬ የኔ ቆንጆ ይመችሽ የኔ ፍቅት። እኔ በነገራችን ላይ ማለት ነው ሩታዬን በጣም ነው መወዳት ጌታን ከምላችሁ በላይ ማለት ነው። ቁም ነገር ነው ምላችሁ። ለምን እንደሆነ አላውቅም። ትታይ ታዲያ ከባሏ ጋር ትታይ ነው እንዴ? ከልጇ አባት ጋር ጉድ እኮ ነው እንዴ። ተለያይቷንና መገናኘት የለባቸውም አይነት ነገር እኮ ነው የእኛ ጨዋታ። እንዳይገርምም እኛን እየሸወዱን ነው። ታረቁ በቃ የዩቱብ ሰራ ነው። ነቃ በሉ እንዴ ቅመሞች፣ እየንቅት በሉና ፈታ ዘና እያላችሁ አትጨነቁ፣ ራሳችሁንም አታሳምሙ። የእውነቴን ነው የምላችሁ። እንዴ ሩታዬ እንወድሻለን እንዴ። ለምን ድግስ ነው የታዩ ነው እንዴ? ዛሬ እኮ ሚዲያውን በአንድ እግር አቁመውታል። በቃ ሩታና አብርሽ አንድ ላይ እኛ ላይ ተጫወቱብን፣ እኛ ላይ እንደዚህ እነሱ አንድ ላይ እንዴ። በቃ ተዋቸው እንዴ። እነሱ እኮ በቃ ለእኛ ሲሉ አሁን ድግስ ላይም ላይገናኙ ነው ማለት ነው እንዴ። እነሱ እኮ ነገርኳችሁ፣ ለዩቱብ ለካሜራ ይሆናል የተጣሉት እኮ አይታወቅም። ለዩቱቡ ለካሜራ ይሆናል የተጣሉት። እና አቤልን ብትሉ እነ ሩታና አብርሽ ጠቅላላቸውን በዙሪያው እንደሚንተናነቁት አሁን ዳኔና አብርሽ ለዩቱብ ይሆናል የተጣሉት። ስለዛ ለካሜራ ነው የሚጣ። እናንተም ደግሞ ፈታ ዘና እያላችሁ ማየት ነው እንጂ እንዴት አንድ ድግስ ቦታ ላይ አብርሽና ሩታን ብቻ እያወጣን እንዴት ተገናኙ ያዙ እንዲቀቁኝ ማለት እኔ ልክ ነው ብዬ አላስብም። ቤተሰቦችና ለማንኛውም ሩታዬ የኔ ቆንጆ ማለት ነው እንዴ። ታዲያ እስከ መቼ ይደበቁ እንዴ? ተመልካች ያየናል ብለሽ ዛሬ ማለት ነው። በነገራችን ላይ ጌታን ዩቱብ ላይ ጠቅላላ የፎቶ ነው። እኔም እንዳጋጣሚ ሆነው ከመሸ ነበር ዩቱብ ላይ ዞር ዞር ያልኩትና ድንገት ሳይ ጠቅላላውን ሳይ ሩታና አብርሽ አንድ ላይ ድግስ ላይ ሩታና አብርሽ አንድ ላይ ድግስ ላይ የሚል ነው። እሳይ እንዴ ለምን ተገናኙ? በልጃቸው ስ የተገናኙ አለ እንዴ? ቤተሰብ እንዴት ለእኛ ለምን ይገርመናል፣ ይደንቀናል። ድግስ ቦታ አብረው መገናኘታቸው እኛ በቃ ተለያይተው እንዲለያዩ ነው እንደምንፈልገው ማለት የእውነት እንኳን ቢሆን ተለያይተው እንደ ሴጣን ተለያይተው እንዲለያዩ ነው እንደ ሀሳባችን አላማችን ይሄ ነው እንዴ? እንዴ በአንድ ወቅት እንዴ ክንፍ ያሉ ጥንድ የነበሩ ከዛ ደግሞ ተጋብተው ሉልዬን የመሰለ ቆንጆ ያመጡ ባለትዳሮችን ለምን ድግስ ላይ ተገናኙ ብሎ ያዙ ይንቀቁኝ። ልክ ነው ብዬ አላስብም ነኒ። እና ለማንኛውም አብርሽም ሩታም ይመቻችሁ። እንግዲህ ሄርሜላን ግን አላዩዋትም። እንግዲህ ቪዲዮንም አይቼ ነበረ የዚህን ድግስ ለአንድ አመት እንግዲህ በነገራችን ላይ እነዚህ ጥንዶች ምርጥ ጥንዶች ናቸው። ከምር ከዩቱበሮች በጣም ይለያሉ። ከነሱ ራሱ መማር ይችላሉ። የእውነት ባለትዳር ፌመስ ዩቱበሮች ከነሱ መማር ይችላሉ። በጣም ትዳራቸውን ያከበሩ በጣም ደስ የሚሉ ጥንዶች ናቸው። በጣም ነው መወዳቸው። እኔ ብዙም ባልከታተላቸው ቲክቶክ ላይ ነው በብዛት ኢንስታግራም ላይ እና ቲክቶክ ላይ ነው ማያቸውና ለማንኛውም ቤተሰብ ተው፣ ሩታና አብርሽ ተገናኙ ብለን ያዙ ይንቀቁኝ ልክ አይደለም እንዴ። ድግስ ላይ አብረው አይገናኙ እንዴ? አረ በህግ አምላክ እንዴ! የተዋለዱ እኮ ናቸው።
እና እኔ ግርም መሰላለኝ ነው። ለማንኛውም ቅመሞችዬ እንዴት አመሻችሁን የኔ ምርጦች ማለት የኔ ዋዎች፣ ሰላማችሁ ጤናችሁ ብዝት ይበልልኝ በያላችሁበት ማለት ነው። ሩታዬ ይመችሽ የኔ ቆንጆ የኔ አፋ